የሚገርም ጨዋታ ነው የነበረው ለመናገር በጣም ግን የዳኛ በደል የታየበት ጨዋታ ነው። በተለይ የዘንድሮ ዓለም ዋንጫ በቃ በኮራፕትድ እየሆነ ነው ያለው። እንደሚታወቀው የዶናልድ ትራምፕም እጅም ገብቶበታል። ጭራሽ ዛሬ ደግሞ ግብጽ ማሸነፍ የሚገባትን ጨዋታ በተለይ የአርጀንቲና ሶስተኛ ጎል ከሞሳላ ላይ የተቀማው ኳስ በፋውል ነው የተቀማው፣ ግን ቫርም ለማየት ፈቃደኛ አይደለም ዳኛው። ሲቀጥል ደግሞ በጣም የሚገርም ነገር ኢቭን ግብጾች ያገቡትን ጎል ከማርቲኔዝ ፋውል ተሰራበት ተብሎ ነው ዳኛው የሰረዘው። ጭራሽ ይሄኛውን ግን ለማየትም ፈቃደኛ አይደለም የነበረው ዳኛው። በጣም የሚያስጠላ ነገር ነው። እርግጥ ይሄ ጨዋታ የግብፁ አሰልጣኝ ሁሳም ሀሰንም ትልቅ ስህተት ሰርቷል። በተለይ ግብጽ ብሔራዊ እንደሚታወቀው እስከ 78ኛው ደቂቃ ድረስ 2-0 እየመራን የነበረው የተጫዋቾች ቅያሬና የጨዋታው መንፈስ ነው የቀየረበት። በተለይ የቅያሬው ያደረጋቸው ቅያሬዎች በዛ ሰዓት ላይ ጥሩ ሞመንተም ላይ ያሉ ሞመንታማቸውን ያጓደለ ነው። እንደሚታወቀው አርጀንቲና ብሔራዊ ቡድን ያው የተለያየ ተጫዋቾች አሏቸው። ያው ምንም እንኳን ሜሲ ሪጎሬ ቢስትም በዛሬ በነበረው ጨዋታ እርግጥ በጣም ጥሩ ብቃት አሳይቷል። ያው እንደሚታወቀው ሜሲ ሪጎሬ በሳተ ቁጥር እንግዲህ ልዩ ይጨምራል። በነካችሁት ቁጥር እንደዛ ነው የሮናልዶ እና የሜሲ ታሪክ። በተለይ ሜሲ ደግሞ ዛሬ ያደረገው ተጋድሎ በጣም የሚገርም ተጋድሎ ነው። ለመጀመሪያው ኳስ እሱ ነው ክሮስ አድርጎ የሰጠው ሮሜሮ ላገባው። ከዛም በኋላ ደግሞ ራሱ ሁለተኛው ጎል አገባ። ሶስተኛው ጎል እርግጥ እኔ በጣም የሚገርም ነገር ነው። ዳኝነት አንዳንድ ጊዜ ፌር ያልሆነ ነገር እየተሰራ ነው ያለው እዚህ ሶስተኛው ዓለም ዋንጫ ላይ በቃ በጣም ስህተቶች ብቻ ሳይሆን ሆን ብሎ ሜሲም ዋንጫው እንዲበላ የሚታሰብ ይመስላል አንዳንድ ጊዜ። እርግጥ ይታወቃል እንደሚታወቀው የሜሲ እዚህ ዓለም ዋንጫ ላይ መቆየት ለፊፋ ጥሩ ገቢ ያመጣል። አሜሪካ ተመልካችም አለው። በዛ ላይም ደግሞ የአሜሪካ የእግር ኳስ ተመልካች በሜሲ የተነሳ ጨምሯል። እንደሚታወቀው ላለፉት ለ3 ዓመታት እነዚህና ሌሎች ድምሮች ታይተው ፊፋ በጣም ለሜሲ እያደላ ነው ያለው። ፌር ያልሆነ ነገር ነው። ዛሬ ግብጽ መውደቅ የሌለባት ሌላው ቢቀር እንኳን ሶስተኛው ጎል እርግጥ የመጀመሪያው የግብጽ ያገቡት ሁለተኛ ጎል የተሻረው ማርቲኔዝ በተወሰነ ደረጃ ያው ኳሱን ለመቀማት ባረጉት ጥረት የተወሰነ ፋውል ሰርተውበታል። የአርጀንቲና ፈርናንዴዝ ያገባው ሶስተኛው ጎል ግን በጣም ያሳዝን ነው። ከሞሳላ ፔናልቲ ቦክስ ላይ እግሩን ረግጦ ነው ኳሱን የተቀበሉት። ጭራሽ ግን ላይለትም ፈቃደኛ አይደለም። በጣም የሚገርም ነገር ነው። በጣም የሚገርም ታሪክ ነው። እንግዲህ አርጀንቲና አሁን ወደ 8 ገብታለች። ዛሬ ማታ ኮሎምቢያ ከስዊዘርላንድ ከሚያልፉት ጋር ነው የምትጋጠመው። አርጀንቲና ዋንጫው እንድትወስድ የተፈለገ ነው የሚመስለው ለመናገር። ይሄ ደግሞ ፌር ያልሆነ ነገር ነው። በጣም ያስጠላል። ግብጽም እንደሚታወቀው የአፍሪካ ቡድኖች በጣም የሚገርም ናቸው። በቃ ጌም ማኔጅመንት ላይ በጣም ዊክ ናቸው። ዛሬ እስካሁን እስከ 78ኛው ደቂቃ ላይ የመራ እንዴት ነው 2 ጎል በ4 ደቂቃ ውስጥ የሚገባ? በዛ ላይ ደግሞ የመጨረሻው ጎል በጣም በሚያናድድ ሁኔታ ነቅለው እየወጡ ነው። ያው ካውንተር አታክ ማርቲኔዝ ለፈርናንዴዝ የሰጠበት እይታና የሰጠበት የቴስታ ጎል በጣም የሚገርም ክሮስ ነው ያደረገለት ነው ለመናገር። አፍሪካ ሀገሮች በዚህ ደረጃ እንግዲህ አንድ የቀረች ሞሮኮ ነው 8 ውስጥ ገብታ እንግዲህ ሞሮኮ ቀጣይ ከፈረንሳይ ጋር ያላትን ጨዋታ እንግዲህ በሚታይ ነው የሚሆነው። ግን ግብጽ ጥሩ ተጫውታ ነው የነበረው። በተለይ የመጀመሪያ 45 ደቂቃ ላይ በጥሩ ሞራል ላይ የነበሩት በጣም በጥሩ ሞራል ላይ የነበሩት የመሃል ሜዳ ተጫዋቾቹም ጥሩ ነው የነበሩት። የመከላከል አቅማቸው በተለይ ሐሰን ኤምባል 12 ቁጥሩ በጣም ጥሩ አብዶ መስራት የሚችል የመጀመሪያውን የተሻረውን ጎልም እሱ ነበር እንደዛ ከራሱ ሜዳ ይዞ ሄዶ ለ11 ቁጥሩ ጎል እንዲያገባ የሰጠው። በተመሳሳይ ሁኔታ ሁለተኛው ጎልም እንደዛው ነው። ያው የተሻረበት እንኳን እንዳልኩት ሙሉ ሜዳ አካለለ ቢሆንም የኛው ግን የጸደቀው ጎል ላይ ሁለተኛ ገቡት ጎል ላይ በጣም ደስ በሚል ሁኔታ ፔናልቲ ቦክስ ላይ ተጫዋቹን አጥፎ ነው ለ11 ቁጥር ሰጥቶት ጎል የገባው። ግን ጨዋታው በጣም ያሳዝናል። ግብጽ በዚህ ደረጃ በዚህ ሁኔታ መውደቅ አይገባትም ነበር። በጣም ያሳዝናል። እንደ ዳኝነት በጣም እኮ ነው የሚገርመው። ማለት ጭራሽ ቫር ለማየት ፈቃደኛ አልሆነም እኮ። ቫር እኮ ቢታይ እንዳልኩት እኮ ፋውሉ ክሊር እኮ ነው። አንድ ያሳየ ከዛ በኋላ በቃ አለፈው። ጭራሽ ቫር ይታይ ብሎ በጠየቁ ቁጥር ለበረኛውም የግብጽ የአሰልጣኝ ስታፍንም ነው በቀይና በቢጫ ሰጠ የነበረው። በጣም ያስጠላ ነገር ነው። እንደዚህ አይነት ዓለም ዋንጫ ላይ እየተደረገ ያለው አሻጥር በጣም ከባድ ነው። በቃ ይሄ በተለይ ለኛ ለአፍሪካ ሀገሮች አትሊስት 8 ውስጥ 2 ቡድኖች ቢገቡ ደግሞ የኛው የተሻለ ድል ነው የነበራት። ምክንያቱም ከኮሎምቢያና ስዊዘርላንድ ያለፈ ጋር ነበር ቀጣም ትጋጠመው ግብጽ። እንደሚታወቀው የሞሮኮ ተጋጣሚ እንኳን በጣም ለዋንጫዎች የሆነና እስካሁን ድረስ በአሳማኝ ሁኔታ እየመጣ ያለ የፈረንሳይ ብሔራዊ ቡድን ነው።
ከባድ ጨዋታ ነው የሚሆነው እሱና ግብጽ ይሄን እድል ዛሬ ታልፋለች ብለን ጠብቀን ነበር። በተለይ ሁለተኛ ጎል ከገባ በኋላ ግን በቃ ጨዋታውን ማኔጅ ማድረግ አልቻሉም። ሜሲም እርግጥ በጣም ነው ዛሬ ጨዋታው ላይ ተጋደለው። አይ ቲንክ ግሪጎሪ በመሳት የተነሳ ልውስ በጣም ገብቶ ነበር እንዳልኳቸው። ያው በዚህኛው ዓለም ዋንጫ ሁለተኛው ግሪጎሪ ነው ሜሲ የሳተው። የመጀመሪያው ግሪጎሪም ባለፈው በተመሳሳይ ወደ ውጭ ነው ያወጣት። ያሁን እንኳን በረኛው ነው ያዳነበት። በጣም በረኛው በነገራችን ላይ ግብጽ በረኛ በጣም ጥሩ ኳሶችን ከአራት በላይ ኳሶችን ነው በመጀመሪያ 45 ደቂቃ ውስጥ ያዳነው። የዚህ የአልቫሬዝን ጎል አድነዋል፣ የሜሲን ጎል አድነዋል። በመሃል ላይም ሌላ ቴስታ አድነዋል። የአሌክስ ማካሊስተርን ቴስታንም አድነውበታል። በረኛው በጣም ታፍ በረኛ ነው። በጣም የሚደነቅ ነው የነበረው። ያው ቲሙም ጥሩ ነው የነበረው እርግጥ በ45 ደቂቃ ውስጥ ግን አልተሳካም። ዛሬ አልተሳካም። በጣም ያሳዝናል። ሜሲ እንግዲህ በተከታታይ የዓለም ዋንጫ ላይ ያው ዛሬ 8ኛውን ጎል አስገብቷል። በዚህኛው ዓለም ዋንጫ ከባለፈው ጋር በጨዋታ ገባቸው ጎሎች 9 በተከታታይ 9ኛውን ጎል ነው እየሆነ ያለው ከ2002 ዓለም ዋንጫ ጀምሮ በኳታር ላይ የመጨረሻ ኳሱን ያው እንደምታውቁት 3 ጎል ሲወጡ እሱ ነበረ ጎሉን ያገባውና በዚህኛው ዓለም ዋንጫ ደግሞ እንግዲህ በ8 ጎል እየመራን ያለው እስካሁን ድረስ። የ39 ዓመት ሽማግሌም አይመስልም ሰውየው፣ በጣም ብሶበታል። ዛሬ አርጀንቲና በግብጽ አያያዝ ትወድቃለች የሚል አዝማሚያ ነው የነበረው። የክርስቲያኖ ሮናልዶ ዕጣ ፈንታ ይደርሰዋል ብለን ነበረ። እርግጥ ያው ለሜሲ እንደዛ መመኘት አይደለም፣ ግን እግር ኳስ ፌር መሆን አለበት ማለት ውጤቱን መቀልበስ የሚችልበት ደረጃ ላይ እንደዚህ አይነት የፋውል ጥፋቶች፣ የዳኛ ችግሮችና ተመሳሳይ ለአፍሪካም በተለይ ደግሞ ለትናንሽ ሀገር ብሔራዊ ቡድኖች የሚታየው እና የሚሰጠው የዳኝነት በደል በጣም አሳሳቢ ነው። ይሄ ማንኛውም ሚዲያ ነገ ከነገ ወዲያ በደንብ የሚታይና የሚዲያ አጀንዳውን እንደሚሰነበት አውቀዋለሁ። ማለት የኔ አቋም ብቻ አይደለም። እኔ በደንብ ጨዋታውን 90 ደቂቃ ሙሉ አይቼዋለሁ። የዳኛው ስነ ምግባር ዛሬ በጣም አሳፋሪ ነው የነበረው። ጨዋታው ይዘቱ ያው የተሻለ የማጥቃት ሁኔታ የነበራቸው አርጀንቲናዎች ናቸው ነው ለመናገር። በተለይ ግብጾች ካውንተር አታክ ነበር የሚሄዱት። ሞሳላም ቢጠበቅበትን አላደረገም። አንዳንድ ጊዜ በቃ ትላልቅ ተጫዋቾች በተለይ አፍሪካ ቡድን ላይ በጣም ነው የሚገርሙት። አሁን ሜሲ የፈጠረው ልዩነት ያክል ባይፈጥር እንኳን አትሊስት በተለይ ሁለተኛው ኳስ ከተቀማ በኋላ ወይ እሱን ኳሱን ለማስጣል ያሮጠ ተከላካዮቹን ተከትሎ የሄደበት መንገድ የለም፣ ወይ ደግሞ ዳኛው ላይ ጫና ለመፍጠር የሚያደርገው ነገር የለም። ጨዋታ ላይም እዚህ ግባ የምትለው ሙከራዎችንም አላረገም። እንደው ከሱ የተሻለ የግብፁ 12 ቁጥርና 11 ቁጥር ነበር ሲጫወቱ የነበሩት። በጣም የሚገርመው ግን የሆሳም ሀሳን ቅያሪ በጣም በተለይ 8 ቁጥሩን በተወሰነ ጉዳት ማጋጥሞት ሊሆን ይችላል፣ ግን ደግሞ ጨዋታውን ማኔጅ ማድረግ የሚችልበት እድሎች ሰፊ ነው የነበሩት። አርጀንቲናዎች ናይቭ ሆኖ ነበር ማለት በጣም 2-0 ከተመሩ በኋላም 1-0 መጀመሪያ 1-0 ከተመሩ በኋላ በተለይ 2-0 ከተመሩ በኋላ ደግሞ ኦሊን ነበረ ሁሉም ነበር ተጫዋች ለማጥቃት መሄድ የነበረው። ያው ሁለተኛው ጎልም ራሱ የተገኘችው ግብጽ በዛ ደረጃ ነው ካውንተር አታክ ሄደው ያገቡበት። ግን ደግሞ አሰልጣኙ ተረጋግቶ ውሳኔዎችን መወሰን ሲገባው የጨዋታውን ሪትም ነው ሙሉ በሙሉ እንዲቀየር ያደረገው። ያው ተመልሶ ይሄ ደግሞ ያው ግብጽ ብሔራዊ ላይ ሌላ ጫና ፈጥሮ ያው እንደምታውቁት እንግዲህ የማለፍ እድሏን 8 ውስጥ የመግባት እድሏን የነበረውን ታሪክ ያው እንደሚታወቀው የግብጽ ብሔራዊ ቡድን 16 ውስጥ ገባ ለመጀመሪያ ጊዜ ነው። 8 ውስጥ ደግሞ ቢገባ ሌላ ታሪክ ይሰራ ነበር። ለአፍሪካም ለቀጣይ የዓለም ዋንጫ ኮታ የመጨመር እድሉም ሰፊ ነው የነበረው። ምክንያቱም 48 ከመሆኑ አንፃር ብቻ ሳይሆን ያው ሁለት አፍሪካ ሀገሮች 8 ውስጥ ከገቡ የአፍሪካ ኮታ መጨመሩ አይቀርም ነው የነበረው። ያው እንግዲህ እኛ እንደ አፍሪካ ነው አስበን ግብጽ የምንደግፈው እንጂ ያው በሌላ ነገር አይደለም። ብቻ በጣም ያሳዝናል። የዛሬው የግብጽ ከ16 ማለፍ አልቻለችም። እንግዲህ እርግጥ ቀላል ተጋጣሚ አይደለም። አርጀንቲና ለዋንጫ የሚገመት ቡድን ነው። የ2022ንም የዋንጫ ባለቤት የሆነ የ8 ጊዜ ባላንዶር ባለቤት ሜሲን የያዘች ነች። ያው አርጀንቲና ግን በነገራችን ላይ በቃ የሜሲ ጥገኛ ሆናለች ሙሉ በሙሉ። ያለ ሜሲ አርጀንቲና ማሰብ ከባድ እየሆነ ነው ያለው። በምናየው ውጤቶች የተነሳ እንደዛ ነው የሚያሳዩት ውጤቶቹ። ያው 4 ውስጥ መግባቱ አይቀርም። ምክንያቱም ኮሎምቢያ ወይ ስዊዘርላንድ ነው። ከዛ በኋላ ግን የሚገጥማት ከባድ ቲም ይኖራል ብዬ አስባለሁ። የዘንድሮውን ዓለም ዋንጫ በዚህ አጋጣሚ እንግሊዝ የምትበላ ነው የሚመስለኝ ነኝ። ምክንያቱም እንግሊዞች እርግጥ አሁንም ከባድ ፈተና አላቸው። ኖርዌይ ቀላል ቲም አይደለም። ሃላንድ እንደሚታወቀው
2 ጎል ብራዚል ላይ በማግባት እንግዲህ ቡድኑ ወደ 8 አሳልፏል። ግን ደግሞ የእንግሊዝ ብሔራዊ ቡድን አሁን ካለው አቋም አንፃር የተሻለ አቅም ስላለው እና ደግሞ የተሻለ የተጫዋችም ስኳድ ዴፕዝም ስላለው እንግሊዝ የማለፍ እድሏ ሰፊ ነው። ይሄን ያነሳሁት ያው እንግዲህ አርጀንቲና 4 ውስጥ ከገባች በኋላ የምትገናኘው ከነሱ ግሩፕ ውስጥ ነው የሚሆነው። ከፈረንሳይ፣ እንግሊዝ፣ ኖርዌይ፣ ሞሮኮ ከሚያልፉት ውስጥ መገናኘቱ አይቀርም ወደ ዋንጫ ለማለፍ ነው። አርጀንቲና እንግዲህ አሁን 8 ውስጥ ገብታለች። እስከ መቼ ነው እንደዚህ እያሉ የሚቀጥሉት የሚለውን ነገር እንግዲህ በሂደት ነው የምናየው። ለዛሬው ለዚህ ነው በቃ ይሄ ጨዋታን በተመለከተ የተወሰነ ሀሳቤን ለመስጠት ብዬ ነው። ቴንክ ዩ